እንግዲህ የሶሻል ሚዲያ የሆነ ፎቶ ሲዘዋወር አይቼ ነበር ማለት ነው። ልጅቱም እንግዲህ ዘንድሮ ጉድ እኮ ነው። የማናየው የማንሰማው የለም። በቃ አሁን እኮ እኛ የገንዘብ ስልካችን ሊያጨልልን ትንሽ ቀርቷል ማለት ነው። ሲፈልጉ ራቁታቸውን ይመጣሉ፣ ሲፈልጉ ልብሳቸውን አውልቀው ይመጣሉ፣ ሲፈልጉ ወንድና ሴት ተኝተው ይመጣሉ። እኛ ምን እንዳ በቃ ስልክ አንጠቀምም ብለን ስልካችን እንዳንደልተው ደግሞ በተለይ በሰው ሀገር ያለንን ልጆች መደበሪያችን ሁሉ ነገራችን እሱ ነው እና እንግዲህ ከታምሌሉ ላይ እንዳያችሁት የሆነ ፎቶ ሲዘዋወር አይቼ ነበር ማለት ነው። በቲክቶክ፣ ፌስቡክ በተለያየ ሶሻል ሚዲያ እየተዘዋወረ ነበር ማለት ነው። እውነት ለመናገር እኔ አንዳንዴ ማለት ነው ለትውልዱ ምን እንደሚያስተምሩ ነው ነገር ግብት የሚል ነገር በቃ ለትውልዱ ምን እንደሚያስተምር እንግዲህ እዚህ ጋር በታምሌሉ ላይ ያያችኋት ልጅ ስሟ የማን ያለችው የጣይቱ ዘር ነው። የመነንዘር መነን አይዋ የመነንዘር ነኝ ብላ ስሟን ሰይማለች ምናምን። እንግዲህ የለበሰችው ልብስ ምን የሚሉት እንደሆነ እኔ የሚገርመኝ ደግሞ ሸማኔ ተብዬዎች ናቸው። እርግጠኛ ነኝ ይሄ ልብስ ታዝዞ ነው የተሰራና ሸማኔዎች አስተያየት ሊሰጡበት ይገባል። እነሱም ሊጠየቁ ይገባል። ምክንያቱም ይሄ ምን አይነት አለባበስ ነው? ምን አይነት የሚሉት ነው? ጫማ ነው? ምንድን ነው? ስም በዲ እነሱም ከእንደዚህ አይነት ተጠያቂ ነገር አይወጡም። ምክንያቱም ባህላችን የማይሆን ነገር እያስተዋወቁ ስለሆነ ማለት ነው። ስለዚህ ይሄ ለእኔ ቀይ መስመር ነው ብዬ ነው የማልፍ። እንደኔ ማለት ነው። ብቻ እኔ ሶሻል ሚዲያ ላይ አሁን ያለው ነገር ሳይ ማለት ነው በቃ ግርም የሚለኝ ነገር ግርም የሚለኝ የሚያሳዝነኝ የሚያስፈራኝ በቃ መጨረሻው ዘመን ደርሰናል። በተለይ አሁን የሶሻል ሚዲያ ከመጣ ህዝቤ በጣም ጨልሏል። በቃ ህዝቤ ጭልል ያለ በቃ ለምንም የማይመስለው ለምንም የማይጨነቅ ለምንም የማያደርግ ህዝብ ነው ያለውና ይሄ ነው። ስለዚህ ምን ትላላችሁ እናንተ ጎበዝ? ምን ትላላችሁ? ይሄ ነገር አግባብ ነው ብላችሁ ታስባላችሁ ወይስ አታስቡ? ምን ግርም ነው ያለኝ እውነት ለመናገር ብቻ ያሳዝናል። እንደው የምናየው ሁሉ ፈጣሪ በቃ ይበለን እንጂ ህዝቤ በጣም ነውና እቺ ልጅ መጠየቅ አለባት። ይሄ ማለት ወታ ራሱ ስላደረገችው ነገር መልስ መስጠት አለባት። ህዝቡን አስቆጥቷል። ይሄ ምን የሚሉት እኔ በጣም ነው የደነገጥኩት። ፌስቡክ ላይ ተለቆ ሳየው በጣም ነው የደነገጥኩት እውነት ለመናገር ማለት ነው። አሁን ደግሞ ቲክታክ ላይ በጣም በብዙዎች እየተንሸራሸረ ነው ማለት ነው። ስለዚህ ይሄ ደግሞ አግባብ አይደለም፣ ሊሆንም አይችልም። ስለዚህ ይሄ ፎቶ መጥፋት አለበት። ኢቭን ስሟ ራሱ መቀየር አለበት። ማናት እሷ ደግሞ ጭራሽ የመነንዘር ብላ ቁጭ ምንም ሳታደርጉ ማለት ነው የምትሰይሙት ስምና የምትሰይሙት ስምና እንትናችሁ እኮ ተግባራችሁ በምንም አይለይም እኮ እውነት ለመናገር ማርያምን እንዴ የአፄ ቴዎድሮስ ዘር ነኝ የሚኒሊክ ዘር ነኝ ምንድን ነኝ ይላሉ። ግን ምንድነው አንድ ጥይት ቢተኮስ ራሱ ፈርቶ በእርግጎ ቤት የሚገባ የሚኒሊክ ዘር ነኝ፣ የአፄ ቴዎድሮስ ዘር ነኝ፣ የሰንበዴ የፀሐይቱ ዘር ነኝ እያሉ ራሳቸውን እንትን ያጫውታሉና ስለዚህ ችግር በአስቸኳይ ልትጠየቅ ይገባታል። እንደ ሀሳብ ማለት ነው። እንደ ሀሳብ መጠየቅ አለባት። ይህንን ያደረገችውን ነገር ማንሳት አለባት። ጭራሽ ጫማውን ምንድነው? እኔ ገረሙኝ እንዳልኳችሁ እነዚህ ሸማኔ ተብዬዎች ቆሻሻ ናቸው። የገረሙኝ ደግሞ ማለት ነው ከእሷ እንዴ ሴቶችማ እንዴ ጨልለናል እኮ አብደናል፣ ጨልለናል። ስለዚህ ይሄ ደግሞ አግባብ አይደለም ብዬ ነው የማስበው። እንግዲህ እንደኔ ለማንኛውም አያችሁት ጋይስ ፀጉሬ እንዴት እንደሄደ ይዩት። እንዴ ፀጉሬ እንዴ ፊቴ ማዴት ምንድነው እንደዚህ? አረብ ሀገር ስንቶችን ተመችቷቸዋል። እኔ ግን አልተመቸኝም። አረብ ሀገር ወፍረው ፀጉራቸውን እኔ ግን ፀጉሬ ራሱ ይዩት እንዴት እንደሄደ ግንባሬ ያችሁት ከየት እንደደረሰ ይዩት ከየት እንደደረሰ። እዛ ደግሞ ፊቴ ማዲያት ረባጃሌ እንዴት አሁን ምንድን ነው የሚሉት? አሁን የምን የሚሉት ፀጉር ነው ኢትዮጵያ ሲሄድ ይመለሳል ተስፋ አደርጋለሁ። ወይ ጋይስ እና ለማንኛውም ወይኔ ጉንፋን ሊገለኝ ነው። በዚህ በሙቀት አለ ምን አለ እና ለማንኛውም ይሄን ያለው ነገር ቤተሰቦች ለማንኛውም ራሳችሁን ጠብቁ። ቅመማዎች ያው እንትን እያለ ነው። እኛ ሙቀት አለ በጣም ኃይለኛ የመጨረሻው አራራ ስለሆነ ውሃ እየጠጣችሁ ምናምን የሚያሳዝኑኝ ወንዶች ናቸው። ማርያም እነሱ በጣም ያሳዝኑኛል። ውጭ የሚሰሩት እኛ ሲዋለን እና እንደዛ ነው እላችኋለሁ። ራሳችሁን እየጠበቃችሁ ስሩ። በተረፈ ያለው ነገር ይሄ ነው። ሰላማችሁ ብዙ ትርፍርፍ ይበልልኝ። ቻናሌን ሰብስክራይብ አድርጉ፣ ላይክ አድርጉልኝ። ይሄ ቻናል ባይዘው በፊት እየታየ ነበር፣ አሁን ግን ስለማይታይ ጋይስ ላይክ አድርጉልኝ። እንዴ አስባችሁ ነው? በፊት እኮ የሆነ ሰዓት 6000 ታይቶልኝ ይሄ ቻናል እንዴት ደስ እንዳለኝ እግዚአብሔርን
ሳይሉኝ ደልችን የሚሉኝ ደላሻውን እንደዚህ ሆኖ ቀረላችኋል። እና ለማንኛውም ይሄ ነው። ወሬ አላበዛባችሁም። ሰላማችሁ ብዝት ይበልልኝ።